ቤታችሁ የሆነ ሰው ቢታመም እና መታችሁ ቤተክርስቲያን የምትሉት ነገር ብታጡ እቺን ብቻ በሉ ጌታ ሆይ የምትወደው ታሟል በሉ። የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የዓለት ቲዩብ ተከታታዮች በአብ ስም በወልድ ስም በመንፈስ ቅዱስ ስም እንደዋላችሁ እንደከረማችሁ አሜን። ዱለ ባህር እግዚአብሔር ስሙ አጽናፈ ዓለም እስከ አጽናፈ ዓለም በፍጥረታት አንደበት የተከበረና የተመሰገነ ይሁን። እሱን ጠርተን እሷን ማንተዋት እናት ወላዲተ አምላክም ትክበር ትመስገን። ቅዱሳን መላእክት፣ ቅዱሳን ጻድቃናት፣ ቅዱሳን ሰማዕታትም እንደየክብራቸው ምስጋና ይድረሳቸው። ዛሬም እንደተለመደው እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ። እንቶች ተው ደግሞ በዓል ማክበር አማራችሁ። አንተ እኮ መጽሐፍ ቅዱስ ብቻ ብላችሁ አይደል እንደምታምኑት? ታዲያ የትኛው መጽሐፍ ቅዱስ ላይ ነው? ማቴዎስ ነው? ማርቆስ ነው? ሉቃስ ነው? ዮሐንስ ነው? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ባለ ጰራቅሊጦስ በዚህ ወር በዚህ ቀን ወረደ፣ ከዛስ የወረደበትን ቀን አክብሩ የሚል የመጽሐፍ ቅዱስ ክፍል አለ? በ66ቱ አለ? የለም። እኛ እኮ ነን ከመጽሐፍ ቅዱስ ውጪ። እናንተ መጽሐፍ ቅዱሳውያን ናችሁ። ባለ ጰራቅሊጦስ ማክበር አማራችሁ እንዴ? አረ ሰው ይታዘባችኋል። ተው፣ አረ ተው። የሆነ ነገር ተመቻቸልን ብላችሁ ምቹ ጊዜ ያገኝን ብላችሁ አረ ተው እንዴ! እናንተማ ከመጽሐፍ ቅዱስ ውጭ መሆን የለባችሁም እንዴ! በፍጹም። ቀን ሁሉ የኢየሱስ ነው። ከወር እስከ ወር የኢየሱስ ነው። ከዓመት እስከ ዓመት የኢየሱስ ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ስንዱ ሆነች ቤተክርስቲያን 9 አበይት በዓላት አሉት እኮ። መጋቢት 29 ጽንሰቱ፣ ታኅሳስ 29 ቀን ልደቱ፣ ጥር 11 ጥምቀቱ፣ ከዛ ይቀጥላል ሆሳና፣ ስቅለቱ፣ ትንሣኤው፣ ዕርገቱ፣ ጰራቅሊጦሱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ50ኛው ቀን ለሐዋርያት የላከላቸው መንፈስ ቅዱስ ጰራቅሊጦስን ቤተክርስቲያን ታከብራለች። ባረገ በ10ኛው ቀን ማለት ነው። ቀን ይሰጠን፣ ካላንደር ይዘጋልን፣ እኛም አደባባይ ላይ ወተን ማለት አማረን አላችሁ እኮ። እንዳትጣሉ፣ በብዙ ነገር አትስማሙ። አሁን ደግሞ በዚህ ተጣላላችሁ። ይቅርባችሁ። ለምሳሌ በጋሻው ከርክሞና አስተካክሎ ፓስተር ያደረገው ሸዋ ፈራው ደሳለኝ እንዲህ ብላ ነበረ። በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን ነው፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሑድም በዓላችን ነው። ባይዘው እኛ ዓመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምሕረት አግኝተናል። የተማረ ሰው ደግሞ ቀን ቆጥሮ ዓመት ጠብቆ በዓል አያከብርም። ሲነጋ እንኳን አደረሰህ ለዛሬው ቀን ነው የምንባባለው። ዓመት ጠብቀን የምናከብረው ድፎ ዳቦ የምንጋግርለት ኢየሱስ የለም እኮ። ሸዋ ፈራው ደሳለኝ እውነቱን እኮ ነው። ከወር እስከ ወር ኢየሱስ ድፎ ዳቦ የምንጋግርለት፣ ጠላ የምንጠምቅለት፣ ዶሮ የምናድለት፣ ሙክት የምንጎትትለት በዓል የለንም ብሏችሁ፣ እናንተ ደግሞ ጰራቅሊጦስን ካላከበርን ብላችሁ 4 ኪሎ ደጅ እየጠናችሁ ነው። ዘማሪዎቻችሁ ጋር ከመመናናችሁ ከተጣላላችሁ ታው። ዘማሪው ምን አለ? ይኸው ሰኞ ኢየሱስ፣ ማክሰኞ ኢየሱስ፣ ሮብ ኢየሱስ፣ ሐሙስ ኢየሱስ፣ ዓርብ ኢየሱስ፣ ቅዳሜ ኢየሱስ፣ እሁድ ኢየሱስ፣ ሁልጊዜ ኢየሱስ፣ አንድ እስከ 30 ኢየሱስ። ስለዚህ መጽሐፍ ቅዱስ ላይ የትኛውን ቦታ ጰራቅሊጦስ የወረደበትን ቀንና ዓመተ ምሕረት ወር አይናገርም። ስለዚህ ማክበር የለባችሁም። ከመጽሐፍ ቅዱስ ውጪ መሆን ስለሌለባችሁ ነው። ለእናንተ ብዬ ነው። ደግሞ ከዩ ጭፋ ጋር እንዳትጣሉ ብዬ ነው። እዩ ጭፋ አባቴ ምን አለ? እኔ ሰበር ዜና አለኝ። 19 የገብርኤል ሳይሆን የኢየሱስ ነው። 21ም የጌታ ነው። 27ም የአምላኬ ነው። 11ም የኢየሱስ ነው። የቀኖችን ጉዳይ ለኛ ተውልን። አይመለከታችሁም፣ ትጣላላችሁ። ቤታችሁ የሆነ ሰው ቢታመም እና መታችሁ ቤተክርስቲያን የምትሉት ነገር ብታጡ እቺን ብቻ በሉ ጌታ ሆይ የምትወደው ታሟል በሉ። አይገርማችሁም? ጌታ የማይወደው ሰው የለማ። እንዲህ ሆኗል ማለት አፋችሁ ቢተሳሰር ጌታ ሆይ የምትወደው ታሟል በሉት። መምጣት ባለበት ጊዜ ላይ ይመጣል እሱ። የምትወደው ታሟል አሉት፣ ዝም አለ። እምትወደው ታሟል አሉት፣ ዝም አለ። መሞቱም ተነገረው፣ ዝም አለ። ተቀብሮ ከ4 ቀን በኋላ ኑ አልዓዛርን ልቀሰቀሰው ሄዳለሁ አለ። አረ ሞቷል አሉት። አው መሞቱንም ያውቃል። ሞቷል ላስነሳው ሄዳለሁ አላቸው።
ቶማስ ምን እንዳለው ታውቃላችሁ? ሐዋርያው በሉ እንግዲህ አብረነው እንሙታል። እየሰማችሁ ነው? ልብ ብላችሁት ግን አስተውላችሁት ታውቃላችሁ? መነሳትና መሞት ምን አገናኘው ብሎ እኮ መጠየቅ አለበት ጭንቅላታችን። ባጭሩ ልንገራችሁ ቅሉን። ክርስቶስ አልዓዛርን ያስነሳበት ቀን እና አልዓዛርም ተነስቶ በሕይወት መራመድ የጀመረበት ቀን ለጌታችን ለኢየሱስ ክርስቶስ የሞት ፍርድ መወሰን በጣም ትልቁ ምክንያት እሱ ነው። ለምን እንደሆነ ታውቃላችሁ? ሰዱቃውያን በትንሣኤ ሙታን አያምኑም ነበር አይደል? አልዓዛር ሕያው ምስክር ነው። ቆሞ እየተራመደ የሚሄድ ሰው ነው። ሙት ስላስነሳ ክርስቶስ መሞት አለበት ተባለ። ሙት ስላስነሳ ሕይወት ስለሰጠ እሱ መሞት አለበት ተባለ። ይሄን የምላችሁ ለምን መሰላችሁ? ለአልዓዛር ለማስነሳት ክርስቶስ ሄዶ አልዓዛር ናውጣ ብሎ ነው ከመቃብር ያወጣው። እኛን ካለንበት መቃብር ለማስነሳት ክርስቶስ እንባውን ቃሉን ብቻ ሳይሆን ደሙን ያፈሰሰው። አሁን አምላካችንን እኮ የምናሳዝነው ለምን መሰላችሁ ክርስቲያኖች? ለኛ የከፈለው ዋጋ ከአልዓዛር በላይ ስለሚበልጥ ነው። ለአልዓዛር መታመሙን ሰምቶ የተቀበረበትን ቦታም ለማየት ሲሄድ እንባውን ያፈሰሰለት፣ ለእናንተ ደሙን ያፈሰሰው። በአልዓዛር መሞት ክርስቶስ እንዲህ ካለቀሰ ደሙን አፍሶልን በሕይወት መኖር ለከበደን ሰዎች እንዴት አምላካችን አያነባም? እንዴት ያሳደጉን አቡነ ገብረ መንፈስ ቅዱስ አሁንም እግዚአብሔር ፊት ማራቸው ብለው ለምን አይጣሩ? እውነት እኮ ነው የምላችሁ። ዋጋ እንደተከፈለልን እየተንቀሳቀስን ስላልሆነ ነው። ለአልዓዛርም ሄደ መሞቱን የሰማው ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሲገባ ማርታ መጣች። ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። ንግግሯ ብዙ ውስጡ ምስጢር አለው። አንደኛው እንዲሁ ዝም ብላችሁ ብታዩት ብትሆን ኖሮ አብረህን አይሞትም ነበር እንደማለት ነው። ውስጡ ደግሞ ወቀሳም ጭምር አለ። ስንጠራ ብትመጣ ኖሮ በተጠራህበት ጊዜ ላይ ብትገኝ ኖሮ ይሄ ሁሉ ባልሆነ ነበር እንደማለት ነው። ብዙዎቻችን በጸሎታችን እንዲህ ብለናል። በጠራን ጊዜ ብትገኝ ኖሮ፣ ያኔ በለመን ጊዜ ላይ እንዲህ በተማጸን ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆንን ነበር እንለዋለን። እግዚአብሔር የዘገየው ለምክንያት ነው። ለምክንያት ነው ዝም ያለው፣ ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠርንም እግዚአብሔር ጥርጣሬያችንን ያክምልን። እውነቴን የምላችሁ መምጣቱ አይቀርም፣ ማስተካከሉ ሁሉ ነገር አይቀርም። ይህቺን ምድር እንደ ገነት እንዲያደርግላችሁ ግን እንዳትጠብቁ፣ እሱን አስምሩልን። እንደው በመጣ የምትሉት ይዟችሁ እንዲሄድ እኮ አይደለም። አብዛኞቻችሁ በመጣ የምትሉት እዚህ እንዲመቻችሁ ነው። እዚህ ካልጎረበጣችሁ ታዲያ የሰማዩን በምን ትመኙታላችሁ? እዚህ ካልተመቻችሁ ታዲያ የሰማዩን እንዴት ምቾት ትናፍቁታላችሁ? ለዛ እኮ ነው የሚቆረቆረን። ለዛ እኮ ነው የሆነች ነገር እንዲወጋን የሚያደርገው። ትንሣኤና ሕይወት እኔ ነኝ አለ። ከዚህ ኋላ ሮጣ ማርታ ሄደችና ለእህቷ ለማርያም መምህሩ መጥቷል ብላ አንሾካሽኳ ተናገረች። ጮክ ብላ መናገር ትችል ነበረ። አንሾካሾከችው ግን ምንድነው? አይሁድ እነሱን ለቅሶ ለመድረስ መተው ስለነበረ፣ እየሰማችሁኝ ነው? አይሁድ እነሱን ለቅሶ ለመድረስ መተው ስለነበረ ክርስቶስ መጥቷል ብላ ጮሃ ብትናገር እናንተም የክርስቶስ ወዳጆች ናችሁ እንዴ ብለው ዋጋ እንዳያስከፍሏት ነበር። አያችሁት? እንዲያስነሳላት ወንድሟን ትፈልጋለች። ደግሞ በዛው ልክ ደግሞ ስለሱ መመስከርም አትፈልግም። ምንም አላላት። ማርያምም ወጣች። ክርስቶስ የት ነው የቀበራችሁት ብለው አብረው መሄድ ጀመሩ። ጌታችንም በመንገድ ላይ እየሄደ አለቀሰለት። አልዓዛርን ከተቀበረበት መቃብር የቀበሩትን ሰዎች ድንጋዩን አንከባሉ አለ። አልዓዛርን ናውጣ ብሎ አስወጣ። ይሄን ሁሉ ያልኳችሁ ታሪክ ለምን መሰላችሁ? አንዳንዶቻችን እንደ አልዓዛር ይሄንን ዓለም የምንኖርበትን በኃጢአት ከተቀበርንበት 4 ቀን ሳይሆን 40 ዓመትም 10 ዓመትም ከዛም በላይ ሰነበትን አለ። የሸተትን ማለት ነው። ለሌላው ሰው የኃጢአት ሽታችን አይታወቅ እንጂ እግዚአብሔርን የማያስቀርበው ሕይወታችን የማይማርክ የሆንን ሰዎች አለ። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ ይፈልጋል። ተስፋ አትቁረጡ። የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ዓለም ላይ ጭልጥ ብሎ የጠፉት ሰዎች እግዚአብሔር ያስነሳቸዋል። የረሱትን ሰዎች እንዲያስታውሱት ያደርጋቸዋል። ለወንድሞቻችን ቃለ ሕይወት ያሰማልን። የተወደዳችሁ ያለ ቲዩብ ቤተሰቦች እንደተማራችሁበት አልጠራጠርም። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።